ሰላም ቤተሰቦቻችን በፓስፖርት ዋጋ ላይ ማሻሻያ በማድረግ በ50 ሺህ ብር መደበኛ ፓስፖርት ቤት ለቤት ሊሰጥ መሆኑ ታወቀ። ለ10 ዓመት የሚቆይ የኢትዮጵያን ቪዛ በ10 ሺህ ዶላር ክፍያ ለመስጠት የሚያስችል ደንብ በስራ ላይ መዋሉም ታውቋል። በሌላ በኩል ደግሞ በትምህርት ሚኒስቴር እውቅና ሳይሰጣቸው በከፍተኛ ትምህርት ተቋማት ውስጥ ከጎረቤት ሀገራት ጭምር የመጡ ተማሪዎች እንደሚገኙ ደርሼበታለሁ ሲል ሚኒስቴሩ አስታውቀዋል። በሐሰተኛ መረጃ ገብተው የሚማሩ ተማሪዎች መኖራቸውንም እንደተደረሰበት ይፋ አድርጓል። እነዚህ የሰዓቱ ዋና መረጃዎች ናቸው። ዝርዝሮቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በፓስፖርት ዋጋ ላይ ማሻሻያ በማድረግ በ50 ሺህ ብር መደበኛ ፓስፖርት ቤት ለቤት ሊሰጥ መሆኑ ታወቀ። ለ10 ዓመት የሚቆይ የኢትዮጵያን ቪዛ በ10 ሺህ ዶላር ክፍያ ለመስጠት የሚያስችል ደንብ በስራ ላይ ውሏል። መደበኛ ፓስፖርት ለሚፈልግ አመልካች 50 ሺህ ብር በመክፈል በቤት ለቤት ልዩ አገልግሎት በ2 ቀናት ውስጥ እንዲያገኝ የሚያስችል ደንብ በስራ ላይ ዋለ። ደንቡ ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ በ10 ሺህ ዶላር ክፍያ ማግኘት የሚቻልበትን አሰራርን በውስጡ አካቷል። ይህንን አዲስ አሰራር ለመጀመሪያ ጊዜ ተግባራዊ ያደረገው ከየካቲት 17 2018 ዓ.ም ጀምሮ በስራ ላይ የዋለው የኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ ነው። የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሂዶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ የወሰነው ባለፈው ታህሳስ ወር መጨረሻ ባካሄደው መደበኛ ስብሰባው ነበር። የኢሚግሬሽንና ዜግነት አገልግሎት ተቋም ለሚሰጣቸው የተለያዩ አገልግሎቶች የክፍያ ተመኖችን የሚዘረዝረው ይህ ደንብ በ4 ዓመት ውስጥ ለሶስተኛ ጊዜ እንዲሻሻል የተደረገ ነው። የአሁኑ ማሻሻያ የተደረገው በ2018 ዓ.ም የወጣውን ደንብ አተገባበር ላይ የታዩ ክፍተቶችን ለማሻሻል እንዲሁም ደግሞ የውጭ ዜጎች የማይንቀሳቀስ ንብረት እንዲያፈሩ የተደነገገውን አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነ በወቅቱ ተገልጿል። በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5000 እስከ 25000 ብር የሚደርስ ክፍያ ሳይለወጥ ቀጥለዋል። ሆኖም መደበኛ ፓስፖርትን በልዩ አገልግሎት ለማግኘት የሚፈልጉ ተገልጋዮች ከ40,000 እስከ 50,000 ብር መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍረዋል። በደንቡ ላይ ፕሪሚየም በሚል ለተሰየመው አገልግሎት 40,000 ብር የሚከፍል ተገልጋይ መደበኛ ፓስፖርትን በ6 ሰዓት ውስጥ ማግኘት እንደሚችል ተቀምጧል። በቤት ለቤት አገልግሎት መደበኛ ፓስፖርት በ2 ቀናት ውስጥ ማግኘት የሚፈልግ ተገልጋይ ደግሞ 50,000 ብር መክፈል ይኖርበታል። ከሐምሌ 2016 ዓ.ም ጀምሮ በስራ ላይ በቆየው ነባሩ የክፍያ ደንብ በልዩ አገልግሎት የሚሰጥ ባለ 32 ገጽ ፓስፖርት የክፍያ መጠን 35,000 ብር ነበር። በተለያዩ ምክንያቶች የተቀመጠውን ይህንን ክፍያ መፈጸም ለማይችሉና በጤና ችግሮች ምክንያት ተቋሙ ድረስ መምጣት ለማይችሉ ተገልጋዮች ደንበኛው ክፍያውን ብቻ በመክፈል በልዩ ሁኔታ የሚስተናገዱበት አሰራር ተዘርግቶ ተግባራዊ እንደሚሆን በነባሩ ደንብ ላይ ተመላክቶም ነበር። አዲሱ ደንብ ይህንን አሰራር በሁለት ከፍሎታል። የመጀመሪያው አሰራር በልዩ አገልግሎት የተቀመጠውን ክፍያ መክፈል የሚችሉ ነገር ግን በጤና ችግር ምክንያት ተቋሙ ድረስ መምጣት የማይችሉ ተገልጋዮችን የሚመለከት ነው። እነዚህ ተገልጋዮች ተገቢውን የልዩ አገልግሎት ክፍያ በመክፈል ባሉበት አገልግሎቱን ማግኘት እንደሚችሉ በአዲሱ ደንብ ላይ ተደንግገዋል። በአንጻሩ በጤና ችግር ምክንያት ወደ ተቋሙ መምጣትም ሆነ የልዩ አገልግሎት ክፍያ መፈጸም ለማይችሉ ተገልጋዮች ደግሞ የመደበኛውን አገልግሎት ክፍያ ብቻ በመፈጸም ተቋሙ ባሉበት ቦታ አገልግሎት እንዲያገኙ እንደሚያደርግ በአዲሱ ደንብ ላይ ሰፍረዋል። በውጭ ሀገር ለሚሰጥ የመደበኛ ፓስፖርት አገልግሎት የሚጠይቁ ዜጎች ለመደበኛው አገልግሎት መክፈል የሚጠበቅባቸው $200 እንደሆነም በደንቡ ላይ ተቀምጧል። ፓስፖርታቸውን ለማሳደስ በኦንላይን የሚያመለክቱ ተገልጋዮች በበኩላቸው $250 መክፈል ይጠበቅባቸዋል። ከሀገር ውጭ ሆነው ፓስፖርት በአስቸኳይ ለማግኘት ለሚጠይቁ ዜጎች በአዲሱ ደንብ የሚጠየቀው ክፍያ $300 ነበር። ይህንኑ የአስቸኳይ አገልግሎት በበይነ መረብ ለሚጠይቁ ተገልጋዮች ክፍያው ወደ $350 ከፍ እንዲል ተደርጓል። የይለፍ ሰነድ ወይም ሊሴ ፓሴ ለማግኘት የሚያመለክቱ ተገልጋዮች $120 መክፈል እንደሚገባቸው የደነገገው አዲሱ ደንብ ጊዜያዊ የመኖሪያ ፈቃድ ለሚጠይቁ ጥገኝነት አመልካቾች መደበኛ ክፍያ $500 እንደሆነ አመልክቷል። በ2 ቀን ለሚያልቅ የጥገኝነት ጊዜያዊ የመኖሪያ ፈቃድ የሚጠየቀው ክፍያ ደግሞ $1,000 ተደርጓል። ለ5 ዓመታት የሚቆይ ቋሚ የመኖሪያ ፈቃድ ለማግኘት የሚጠየቀው ክፍያ ቀድሞ ከነበረበት በ3 እጥፍ ጨምሮ በአዲሱ ደንብ $3,000 ተደርጓል። ይህንኑ አገልግሎት በአስቸኳይ ማለትም በ1 እና በ2 ቀናት ለማግኘት ከ4,000 እስከ $4,500 እንዲከፍሉ ይጠየቃሉ። በሐምሌ 2016 ዓ.ም በወጣው ነባሩ ደንብ ለ1 ዓመት የሚያገለግል ጊዜያዊ የመኖሪያ ፈቃድ ለማግኘት የሚጠየቀው $500 ብቻ ነበር። አዲሱ ደንብ ከመኖሪያ ፈቃድ ባሻገር ለ21 ዘርፎች የሚሰጥ የቪዛ አይነትና የክፍያ መጠንን በዝርዝር ይዟል። ለኢንቨስትመንት አመልካቾች የሚሰጥ ቪዛ ከ1 ወር እስከ 5 ዓመት ድረስ ባለ የቆይታ ጊዜ ተከፋፍሎ የክፍያ ተመኑ በደንቡ ላይ ተቀምጧል። እነዚህ አመልካቾች ለ1 ወር $60፣ ለ3 ወር $150 እንዲሁም ደግሞ ለ6 ወራት ቪዛ $250 ይጠየቃሉ ተብሏል። አመልካቾቹ ለ3 ዓመት ቪዛ
$2000 ክፍያ የሚጠየቁ ሲሆን 5 ዓመት የቆይታ ጊዜ ላለው ቪዛ ደግሞ $4000 መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍሯል። ቤት የሚገዛ የውጭ ዜጋ እስከ 5 ዓመት የሚቆይ ቪዛ በተመሳሳይ ክፍያ በ$4000 ማግኘት እንደሚችልም ታውቋል። ቪዛው የ3 ዓመት ብቻ ከሆነ የክፍያ መጠኑ $2000 እንደሚሆን በአዲሱ ደንብ ላይ ተቀምጧል። ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ የሚፈልጉ አመልካቾች በበኩላቸው አገልግሎቱን ለማግኘት $10000 መክፈል ይጠበቅባቸዋል። ይህ የክፍያ መጠን በወቅታዊ መደበኛ የባንክ ምንዛሪ ከ1.5 ሚሊዮን ብር በላይ ነው። የወርቃማ ቪዛ ባለቤቶች ቪዛቸውን በመደበኛ አገልግሎት ለማራዘም $10000 እንዲሁም በአስቸኳይ ጊዜ ለማራዘም ደግሞ $12500 መክፈል እንደሚገባቸው በአዲሱ ደንብ ላይ ሰፍሯል። እነዚህን አገልግሎቶች የሚሰጠው የኢሚግሬሽንና ዜግነት አገልግሎት በዘንድሮ በጀት ዓመት 3 ወራት ካገኘው 10.5 ቢሊዮን ብር ገቢ ውስጥ ትልቁን ድርሻ የሚይዘው ከቪዛና ተያያዥ አገልግሎቶች የሚሰበስበው እንደሆነ ባለፈው ዳር አስታውቆ ነበር። በሌላ በኩል ደግሞ በትምህርት ሚኒስቴር እውቅና ሳይሰጣቸው በከፍተኛ ትምህርት ተቋማት ውስጥ ከጎረቤት ሀገራት ጭምር የመጡ ተማሪዎች እንደሚገኙ ደርሼበታለሁ ሲል ሚኒስቴሩ አስታውቀዋል። በሐሰተኛ መረጃ ገብተው የሚማሩ ተማሪዎች መኖራቸውንም እንደተደረሰበት ይፋ አድርገዋል። በከፍተኛ ትምህርት ተቋማት ውስጥ ከሚኒስቴሩ እውቅና ውጭ የሚገኙ ተማሪዎችን በተመለከተ ተቋማቱ ትክክለኛ መረጃ እንዲሰጡ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አሳስበዋል። ሚኒስቴሩ በየዓመቱ የሚመድባቸውን ተማሪዎች በተመለከተ በሁሉም ከፍተኛ ትምህርት ተቋማት ውስጥ መረጃ የማሰባሰብ ስራ እየተከናወነ እንደሚገኝም ገልጸዋል። ተቋማቱ መረጃውን እንዲያቀርቡ ቢጠየቁም እስከ 6 ወር ድረስ ምላሽ ያልሰጡ መኖራቸውን የገለጹት ፕሮፌሰር ብርሃኑ ከሀገር ውስጥ ተማሪዎች በተጨማሪ ከሚኒስቴሩ እውቅና ውጭ የገቡ የጎረቤት ሀገራት ዜጎች ጭምር በተቋማት ውስጥ እንደሚገኙ ገልጸዋል። ሚኒስቴሩ በቅርቡ በአንዳንድ ከፍተኛ ትምህርት ተቋማት ላይ ባደረገው ጥናት በሐሰተኛ መረጃ ገብተው የሚማሩ ተማሪዎች መኖራቸውንም ጨምረው ተናግረዋል። በከፍተኛ ትምህርት ተቋማት የሚስተዋሉ ችግሮችን በማጥራት እንደ ሀገር ተወዳዳሪ ተቋማትን መፍጠር እንደሚቻል የገለጹት ሚኒስትሩ ምሁራን ሀገራዊ ችግሮችን ለመፍታት የሚያግዙ በመሆናቸው በትኩረት መስራት እንደሚገባ አሳስበዋል።